አነጋጋሪው የሙዚቃ ኮንሰርት እያወዛገበ ነው። ቴዲ አፍሮ በተለያዩ ማህበራዊ ሚዲያዎች ላይ ወቀሳም እየደረሰበት ይገኛል። አንዳንዶቹ ደግሞ ወቀሳ ሳይሆን መልካም ነገሮችንም እየጻፉ እየተገኙ ይገኛሉ። የተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ የሚገኘው የተወዳጁ ድምፃዊ ቴዲ አፍሮን ጉዳይ በተመለከተ ያዘጋጀነው መረጃ ወደ እናንተ እናካፍላችኋለን። ቪዲዮውን እስከ መጨረሻ እንድትከታተሉ በአክብሮት እንጋብዛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቲቲቪ ኢትዮጵያን እንድታግዙና እንድትደግፉ በዚህ አጋጣሚ መልእክታችን እናስተላልፋለን። የቴዲ አፍሮ ጉዳይን በተመለከተ በተለያዩ ማህበራዊ ሚዲያዎች እየተዘዋወሩ ይገኛል። እንደሚታወቀው በሀገራችን የተለያዩ የሙዚቃ ኮንሰርቶች እየተከናወኑ ይገኛሉ። ተወዳጁ ቴዲ አፍሮም የሙዚቃ ኮንሰርቱን በተመለከተ ብዙ ሰዎች መነጋገሪያ እየሆነ ይገኛል። ይህንን መረጃ አሁን ወደ እናንተ እናቀርባለን። ከኢትዮጵያውያን ቤተሰቦች የተገኘው ዓለም አቀፋዊ ድምፃዊው ዘ ዊከንድ ከጥቂት ወራት በፊት በእስራኤል ወረራና በቦምብ ፍርስርሷ በወጣው ጋዛ እየተሰቃዩ ላሉ ከ173,000 በላይ ፍልስጤማውያንን ለ2 ሳምንታት ሊመግብ የሚችል የአስቸኳይ ጊዜ ምግብንና ከ157,000 በላይ ፍልስጤማውያንን ለአንድ ወር የሚመገቡትን ዳቦ መግዛት የሚያስችል $4.5 ሚሊዮን በWFP በኩል በመስጠት ለፍልስጤማውያን ሰብአዊነቱን አሳይቶ ነበር። እዚህ ላይ ስለ እምነት ካነሳን አቤል ከኢትዮጵያውያን ወላጆቹ የወረሰውን የክርስትና እምነት ተከታይ ነው። በእስራኤልና ፍልስጤም መካከል የሚደረገው ጦርነት ብዙዎች እንደሚያስቡት የሃይማኖት ጉዳይ ቢሆን አቤል ሰብአዊነት ግድ ካላለው ምናልባት እስራኤልን ደግፎ በቆመ ነበረ። ጉዳዩ ግን ይህ አይደለም። ጉዳዩ የሰብአዊነት ጉዳይ ነው። ያለ ወንጀላቸው እየሞቱ ያሉ ፍልስጤማውያን ሕፃናት የማዘን ጉዳይ ነው። ለዛም ነው ዘ ዊኬንድ ሰብአዊነት ግድ ብሎት ያደረገ ሁሉ የሚያደርገው። በነገራችን ላይ አቤል በመንግስትና በትግራይ ክልል መካከል በነበረው ጦርነት ለተጎዱ የትግራይ ክልል ሕፃናት $1 ሚሊዮን ሰጥቶ እንደነበር የሚዘነጋ አይደለም። አርቲስት ቴዲ አፍሮ በግሌ የምወደው የማደንቀው ድምፃዊ ነው ይላል ጸሐፊው በፌስቡክ ላይ ያገኘነው መረጃ። ሆኖም ከሰዓታት በፊት በእስራኤል ኮንሰርት ሊያቀርብ እንደሆነ ፖስት ባደረገው ነገር ግን አዝኛለሁ። አብዛኞቻችን የምንወደው የምናደንቀው ድምፃዊ ቴዲ አፍሮ ከጥቂት ወራት በፊት በለንደን ተመሳሳይ ዝግጅት ሲያቀርብ በሀገር ውስጥ ያለው የእርስ በርስ ጦርነት ሳይበርድ የሙዚቃ ዝግጅት ለማቅረብ መሞከሩ በብዙዎች ሲተች ነበረ። ቴዲ አፍሮ ይህን ዝግጅት ካቀረበ ከወራት በኋላ ደግሞ ሰሞኑን በእስራኤል ሊያደርግ ያሰበው የሙዚቃ ዝግጅት ስለ ሰው ልጅ ግድ በሚለው ሰዎች ቅሬታን አስነስቶበታል። ቴዲ አፍሮ ለሁሉም ጊዜ ያለው የሙዚቃ ዝግጅትን ለማቅረብም ቱር ለማድረግም ጊዜ ነበር። እናም ይህ ነገር ከብዙዎች ጋር ሆድና ጀርባ እያደረገ ነውና ብታስብበት መልካም ነው እንላለን ይላል ጸሐፊው። እንደ አቤል ተስፋዬ ለጋዛውያን እርዳታ ስጥ አይደለም፣ እንዳው ከሰብአዊነት አንጻር ግን ቢያንስ በእስራኤል ቦምብ በየዕለቱ በሚጨፈርበት የጋዛ ሕፃናት ቀብር ላይ በለቅሶና በመከራቸው ላይ በተሰራው መድረክ ላይ ቆመ ባትዘፍን አሪፍ ነበር ሲል ጸሐፊው መልእክቱን አስተላልፏል። በቴዲ አፍሮ ዙሪያ ላይ ሌሎች መረጃዎችም እየወጡ ይገኛሉ። ይህንን መረጃ አሁንም ወደ እናንተ የምናቀርብላችሁ ይሆናል። እንድትከታተሉ በአክብሮት እንጋብዛለን። ሌላው ደግሞ የቴዲ አፍሮ የሙዚቃ ኮንሰርትን በተመለከተ ከተጻፉት ጽሑፎች መካከል ደግሞ የመረጥንላችሁ እንደሚከተለው ነው። በቴዲ አፍሮ ዙሪያ የእስራኤል የሙዚቃ ኮንሰርት ላይ ወቀሳም መልካም ነገሮችም ተጽፈዋል። ቴዲ አፍሮ ሐዘን ቢከሰት ምን ይፈጠር ነበር በሚል ደግሞ አንዱ ጸሐፊ የጻፈውን እናካፍላችሁ። የቀለጠው ጦርነት እየተደረገባት ባለችው ኢትዮጵያ ውስጥ ድል ያለ ድግስ ተደግሶ አሸሼ ገዳሜ ይጨፈራል። ከሰማይም ከምድርም እሳት በሚተኮስበት አማራ ክልል ውስጥ ድል ያለ ድግስ ተደግሶ ሰርግ ይደረጋል። ከተሞች ውስጥ መዝናኛ ቤቶች ባለቻቸው ጊዜ ውስጥ ሙዚቃ ከፍተው ይዝናናሉ። ሕይወት በየትኛውም ሁኔታ ውስጥ ይቀጥላል። ከሸዋ፣ ከጎንደር፣ ከጎጃም፣ ከወሎ የመጡና አዲስ አበባ ውስጥ የሚኖሩ ሰዎች እንደ ፋሲካ ባሉ በዓላት
ላብ እስከሚያጠምቃቸው ድረስም ይጨፍራሉ። ከእሳቱ ወላፈን ትንሽ ራቅ ያለ ሁሉ ማንም ነጠላ ዘቅዝቆ ሐዘን የተቀመጠ የለም። በሁሉም የኢትዮጵያ አካባቢዎች ጦርነትና እልቂት አለ። ከሁሉም አካባቢ ወደ አዲስ አበባ የመጡ ሰዎች ግን ምንም እንዳልተፈጠረ ይጨፍራሉ፣ ይዝናናሉ። ሕዝቤ እንዲህ እየሆነ ብሎ ስራ ያቆመ ይቅርና አልዝናናም ያለ እንኳን አይኖርም። ከእሳቱ ወላፈን ትንሽ ፈቀቅ ያለው ሁሉ አሸሼ ገዳሜ ላይ ነው። በዚህ ሁሉ ውስጥ ቴዲ አፍሮን ብቻውን ቢያዝን ምን ይፈጠር ነበር ይላል ጸሐፊው። አሁን ደግሞ ሐውለት አህመድ የምትባል አልኩባይ ባስጀመረችው አጀንዳ ጋዛ ላይ ጦርነት እየተደረገ ቴዲ አፍሮ እንዴት ኮንሰርት ያቀርባል እየተባለ ነው። እንዴ የራሱ ሀገር ላይ ጦርነት እየተካሄደ ኮንሰርት ያቀረበ ሰው በሌላ ሀገር በሚካሄድ ጦርነት እንዴት ኮንሰርት ሊሰረዝ ይችላል? እኮ የእስራኤልና የፍልስጤም ጦርነት በቴዲ አፍሮ ተቃውሞ ሊቆም። የሐውለትን እንተወውና ስለ ሀገር ውስጡ እናውራ። ቴዲ አፍሮ ኮንሰርት ቢዘረዝር ሐዘን ቢቀመጥ ምን ይፈጠር ነበር? ቴዲ አፍሮ ታዋቂና ተሰሚ ስለሆነ ድምፁን ቢያሰማ ዓለም አቀፍ አጀንዳ ሊሆን ይችላል ተብሎ ሊታሰብ ይችላል። ኢትዮጵያ ውስጥ የተፈጠረው እልቂት የማንም ጩኸት ሳያስፈልገው ብቻውን የሚጮህ ነው። በዓለም ደረጃም ታውቋል። መፍትሄ የሚመጣ ግን በሀገር ውስጥ አቅም ነው። ያንን እስካልቻለን ድረስ የአንድ ዘፋኝ ድምፅ ጠብ የሚያደርገው ነገር አይኖርም። ከአንድ ዘፋኝ የተቃውሞ ድምፅ በበለጠ እኮ የሙሉ ጊዜ ትግል እየተደረገ ነው። የፖለቲካ ብስለት ባለመኖሩ ግን እልቂቱን ማባባስ እንጂ ማስቀረት አልቻለም። ለመሆኑ ቴዲ አፍሮ አልበላም አልጠጣም ብሎ ስራውን ሁሉ አቁሞ ሐዘን ቢቀመጥ ለውጥ ያመጣ ነበር የሚለው ደግሞ በሌላ አጀንዳ የተጻፈ ነው። ሌሎች በቴዲ አፍሮ ዙሪያ ላይ ከተጻፉት ጽሑፎች መካከል ደግሞ ይሄኛው አንዱ ይገኝበታል። የሞራል ጉዳይ የግል ውሳኔ ነው ይላል። የሚያስጨንቀን ጦርነትና ሰብአዊነት ከሆነ ከበቂ በላይ በደል፣ ማብቂያ የሌለው ጦርነት በአፍንጫችን ስር ኢትዮጵያ አለ። ከሸዋ ይልቅ ጋዛ ይቀርበኛል ካልክ መብትህ ወይም መብትሽ ነው። ነገር ግን የሞራል አስተማሪ መሆን አይቻልም። ላለፉት 4-5 ዓመታት ሰዎች በኢትዮጵያ ምድር ኢትዮጵያውያን እየተገደሉ እየተፈናቀሉ ዝምታን የመረጠና መሀል አዲስ አበባ ላይ ሲጨፍርና ሲያደምቅ የከረመ ሰው መካከለኛው ምስራቅ ድረስ ሄዶ ጸብ በደላላ ማፈላለግ ትርጉም የለውም። ማንም ሚዛን ሆኖ ሌላውን ሊመዝን አይችልምና ነው። ቴዲ አፍሮ ዘፋኝ ነው። የዘፋኝ ስራ ደግሞ ሙዚቃ ለአድናቂዎቹ ማድረስ ነው። ሌሎች ግለሰቦች ሰዎች ሞቱ ብለው በኑራቸው ላይ እንዳልፈረዱ ሁሉ ቴዲ አፍሮ ሰርቶ ለመብላት ነፃ ፍቃድ አለው። ሁኔታውን አመዛዝኖ ከሞራልም ከኪስም አንጻር አመዛዝኖ መወሰን የግለሰቡ ውሳኔ ይሆናል የሚል ሌላኛው በማህበራዊ ድረገጽ ላይ ያገኘነው መረጃ ነው። ሌላ አንድን ጨምርላችሁና መረጃችንን እናጠቃልላለን። ሌላው በቴዲ አፍሮ ዙሪያ ላይ የተጻፈው መረጃ ደግሞ የሚለው ለምን ቴዲ አፍሮን ብቻ የሚል ጽሑፍ ያገኘነውን እናካፍላችሁ። ቴዲ አፍሮ የሙዚቃው ንጉሥ ወደፊት ይላል ጸሐፊው። ታላቁ የሙዚቃ ንጉሥ ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ የሚሰራውን ጠንቅቆ የሚያውቅ ታላቅ ድምፃዊ ነው። አንዳንድ ሰዎች ቴዲ አፍሮ እስራኤል ሀገር ላይ ለምን ኮንሰርት ያቀርባል የሚል ተገቢ ያልሆነ ወቀሳ እያቀረቡ እንደሚገኙ ይታወቃል። እስራኤል የጋዛን ሕዝብ ስለጨፈጨፈች ቴዲ አፍሮ እስራኤል ሀገር ላይ ኮንሰርት ስለሰራ እስራኤል ያደረገችውን ጭፍጨፋ ደግፎ ነው የሚል ድምዳሜ ላይ የደረሳችሁ ሰዎች ልክ አይደላችሁም ይላል ጸሐፊው። ለበርካታ ዓመታት መቋጫ ያጣውን የእስራኤልና የፍልስጤም ጦርነትን ከፈጣሪ በቀር ቴዲ አፍሮ ሊያስቆመው አይችልም። የሰሜኑ የእርስ በርስ ጦርነት ጊዜ በወንድማማቾች ጦርነት ጊዜ ጦርነቱ እንዲቆም ከማስታረቅ ይልቅ ዘመቻ ሚኒሊክ በማለት አንዳንድ የሳታችሁ አርቲስቶች እያላችሁ ናዕት ብሎ ዘፍኖ ከተገፉት ጋር የቆመ የህዝብ ልጅ መሆኑን በተጨባጭ ያስመሰከረ ታላቅ አርቲስትን ለማሸማቀቅ መሞከር ተገቢ አይደለም። ቴዲ እንደ ማንኛውም አርቲስት ስራውን እየሰራ ነው የሚገኘው። በርካታ አርቲስቶች ኮንሰርት ለመስራት ሽር ጉድ በሚሉበት በዚህ ወቅት ቴዲ ኮንሰርት ለመስራት ባሰበ ቁጥር አይናችሁ ደም የሚለብስ ሰዎች ከዚህ
ክፉ ባህሪያችሁ ብትቆጠቡ ባይ ነኝ። ቴዲ አፍሮን መቼም ከህዝብ ልብ ውስጥ ፈልቅቃችሁ አታወጡትም ይላል ጸሐፊው። ቴዲ አፍሮ እኮ ያስተሰርያል ብሎ በወቅቱ የነበረውን ግፈኛ መንግስትን ሀገሩ ላይ ቁጭ ብሎ የህዝቡን ብሶት በኪነ ጥበብ ስራው ፊት ለፊት የተጋፈጠ የኢትዮጵያ የቁርጥ ቀን ልጅ ነው። ይህንን የአይናችን ብሌን የሆነውን አርቲስት ለማሸማቀቅ መሞከር ተገቢ አይደለም፣ ነውርም ነው። ቴዲ ሊከበር የሚገባው አንድ አርቲስት ነው። ቴዲ አፍሮ ወይም ቴዎድሮስ ካሳሁን ገርማሞ መቼም ተሳስተህ አታውቅም። ሁሌም ከህዝብ ጎን እንደቆምክ ነው። ሁሌም ለሚገባው ሁሉ እርዳታ እያደረግክ ነው። ሁሌም በሀገርህ ድርድር አታውቅም። ሀገሬን እወዳታለሁ ስትል አምናሃለሁ። ዳይ ወደፊት። በነገራችን ላይ ይህን የጻፈው ብዙዎቻችሁ በማህበራዊ ሚዲያው ላይ የምታውቁት ዘሪሁን ነው። ዘሪሁን ተዝናኑ ሞቅ ባለ የሚነበብ ፊርማ ጋር በሚል የምታውቁት ስለ ቴዲ አፍሮ አዎንታዊ ነገር የጻፈው ጸሐፊ ነው። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች ለዛሬ እንግዲህ በተወዳጁ ቴዲ አፍሮ ዙሪያ ላይ በተለያዩ ማህበራዊ ሚዲያ ላይ አንዳንዱ በመልካም ጎኑ የጻፉት ነገር እንዳለ ሆኖ አንዳንዶች ደግሞ እጅግ በጣም በሚያሳዝን ሁኔታ መዘፈን የለበትም ተገቢም አይደለም ያሉ ጸሐፊያኖችን ተንተርሰን ያዘጋጀንላችሁ መረጃ ወደ እናንተ ያቀረብነው ይህንን ይመስላል። እናንተስ በእስራኤል ሀገር ተወዳጁ ቴዲ አፍሮ የሙዚቃ ኮንሰርት ማቅረቡ ተገቢ ነው ወይስ ተገቢ አይደለም? ይሄ ጉዳይ ለእናንተ ጥያቄ ነው የምንጠይቀው። ምላሻችሁን ደግሞ በኮሜንት ሴክሽናችን ላይ ብትጽፉልን በአክብሮት የምንቀበላችሁ ይሆናል። ዞሮ ዞሮ ግን እንደ ቲቲቪ ኢትዮጵያ ታላቅ እምነት ከሆነ ተወዳጁ ቴዲ አፍሮ የሙዚቃ ኮንሰርት ማቅረቡ ተገቢ ነው። ምክንያቱም ይህ ድምፃዊ ዘሪሁን እንደተናገረው ለሀገራችን የሙዚቃ ኢንዱስትሪ ላይ ትልቁን አሻራ ትልቁን አብዮት ያስቀመጠ ነው። ያለፈውን መንግስት በሙዚቃው በትክክለኛ መንገድ ያስቀመጠ ማንነቱ በኢትዮጵያዊነትን የኮራ ለቆመለት ዓላማ ጽኑ እምነት ያለው ቴዲ አፍሮ ነው። ክፉና ደጉን ከምንም በላይና ከማንም በላይ መለየት የሚችለው እሱ ነው። ዋናው ግን የራሱ ያለመለት ዓላማ እስከሆነ ድረስ የሚፈልገውን የማድረግ መብት እንዳለው በዚህ አጋጣሚ የኛ መልእክት ነው። እናንተ በዚህ ጉዳይ ላይ ሐሳብ አስተያየት የሚኖራችሁ ከሆነ በኮሜንት ላይ ብትጽፉልን፣ አለበለዚያ ደግሞ ለብዙዎች ሼር ማድረግ እንፈልጋለን ካላችሁ ደግሞ ሼር አድርጉ፣ ቪዲዮዎቻችንን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ደግሞ ቲቲቪ ኢትዮጵያን ሰብስክራይብ በማድረግ በየዕለቱ መረጃዎቻችንን የምናቀርብላችሁ ይሆናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረማርያም፣ ኤዲቲንግ እና ግራፊክሱን እጅግ በአማረ ሁኔታ ወደ እናንተ የሚያቀርብላችሁ ደግሞ ቢኒያም ነው። ቢኒ ከልብ አድርገን እናመሰግናለን። በያላችሁበት መልካም ጊዜ እየተመኘው እሰናበታችኋለሁ።